ገንዬ ግን ምን አለ አንዳንዴ ቆነጃጅቶችን ብታመጪ እኔ ቀጫጫ በቴሌቶን እየጠጣ ደግሞ ሴትም ያምርሃል እንዳያወል ምንድነው ተበድሮ መሳቅ ዋንኛ የጠየቅነውን ገንዘብ ለመክፈል ይቅርል የዳቦ መግዣ የሚሆን ሽርፍራፊ ሳንቲም እንደሌላቸው ገልጸው ዜርን ካልበራችሁ ብደሏት ነበር አሁን ድንቢጣ ይጣል እኔ አንድ ተራ የባንክ ሰራተኛ የነበርኩ እንጂ ሼሁ ወይም ደግሞ ቢልጌት አይደለም የስነ ልቦና ጫና ነው አንተ አሁን ከጠራሃቸው ባለሀብቶች ትበልጣለህ ሰውዬሽ መጣሪችሁ እዚህ መሆኔ እንዴት አወቀ? ሳምሪ ደውሎልኝ ነበር። ለምን አልነገርሽኝም? ምን ለመሆን ነው? ሪቺዬ ትላንት ጀምሮ ሲደውልሽ ስልክሽን አታነሽም። አማራጩን የነበርኩ ደውሎ እንደሚፈልግሽ ነገረኝ። በቃ ምን ይሁን? የሆነ በግ ነገር ነው። በፍየል ዘመን በግ ተገኝቶ ነው? መሞቱ አይቀርማ። ባክሽ ነው እንውጣ። ማሰብ አቁምሽ እንዴ? ሌላው ቢቀር ሰባዊነት ያስፈልጋል። ባክሽ ቁጭ በይና አዋሪው። እኔ ስንቱን እወዳለሁ ሰቢ። እንዴ እንድትወጁ ማን አስገደደሽ? ያው አሁንም አረፈደም። ከሁለት አንዱ መብራት መብትሽ ነው። ቢያንስ ትሪት አድርጊው። የዛሬው ለየት ያለ ነው። አንቺ ነሽ የለየልሽ። ሃይ ስዩሜ። ሃይ ሪች ነብስ ነገር ክፋት የላት ከሳቅ በቀር እንዴት ነሽልኝ? ሪች ምን ነው ጉንጭሽ? ውይ በእናትህ እንደዚህ አትሳመኝ። ነፍሴ ልትወጣ እኮ ነው የምትደርሰው። ስለ እውነት እኔ የማይታወቀኝ ምናልባት ከልጅነቴ ጋር አብሮ ያደገ ስስት ተቆራኝቶኝ ይሆናል። ይሄ ለኔ እንግዳ ነገር ነው። በእርግጥ ጉዳዩ ላንቺ እንግዳ ነገር ነው። ለኔም ቢሆን ለጊዜው ችግር መስሎ ያልታየ ነገር ግን ካንቺ በፊት የምወዳትን ጓደኛዬን ያሳጣኝ እሱም የማይለቅ እኔም የማልተው የራሱ የሆነ ሙሉ ታሪክ አለ። የታመምኩበት ስለሆነ ልነግርሽ አልፈለኩም ወይም አልደፈርኩም። ወደፊት ግን እነግርሻለሁ። እስከዛ ታገሽኝ ሪች። ከንፈሬ አይሉታሽ። በወለቅ በለቅ አርጊና ግቢያ ማ ራስ ወለቅ አርገገና ታዲያ ለምን መጣሽ እንዴ? ምን ሆነሃል አንተ? አንደኛ ሰንበት ነው፣ የረፍት ቀኔ ነው። ሁለተኛ ደግሞ እንዲህ አይነትን ነገር በራሱ ማየት አስደስተኛል። ሶስተኛ ነገር ደግሞ እርሶ
ሲዋኙ ለማየት ነው የመጣሁት። ይቅርብኝ ባሩክ፣ ያስፈራኛል በጣም። እሱስ ልክ ነሽ፣ እኔም ያስፈራኛል በጣም። ታውቃለህ፣ ለአንተ የሚሆን ጊዜ እንደማልሰስት በደንብ ታውቃለህ። በረባ ባረባ ነገር ምክንያት እየፈጠርክ ራስን ብዙ ታደርጋለህ። ማ እኔ ወይስ አንቺ? ባሩክ፣ የኔን ስራ ታውቀዋለህ። ምንም ፋታ በሌለበት ነው ጊዜ እየሰጠው ያለሁት። እሱማ ልክ ነሽ፣ ተጸጽቻለሁ። ጁናይ፣ በአንድ ጣራ ስር መኖር እፈልጋለሁ። አሁንስ የጥያቄ በጣም በዛብኝ። የጥያቄው መብዛት እኮ እውነትነቱን ያረጋግጣል። ይህ ደጋግሜ እነግርሃለሁ እኮ ባሩክ፣ ምን ሆነሃል? ምክንያቱም ውሃ ያነሳል። እሱ እንደ ልብ ቀናነት ይወሰናል። ልብህ ቀና አይደለም እያልሽኝ ነው? ኧረ እኔ አልወጣኝም። ምን ሆነሃል? ከዚህ በኋላ ነፃ እንደምትሆኝ እርግጠኛ ሆኜ ስለ ደህንነትሽ እጠነቀቅልሻለሁ። እኔን ልታምኝ ይገባል። ይኸውልሽ በብዙ ነገርም ልረዳሽ እችላለሁ። በተለይ እዚህ ታስረሽ ያጠፋሽውን ጊዜ የምታስመልሽበትን እህቴ እንድትሆኝ ይፈልጋለሁ። አመሻሽ ላይ ስለምትወጣ ማድረግ ያለባትን ጥንቃቄ እንድታደርግ ንገራት። ሪች፣ ከምለው በላይ እወድሻለሁ። ምን ሆናል? ምንም የሆነ ነገር ሆናል። አንተ ግን ስራውን ወደው ነው መሰለኝ። ከዚህ የተሻለ ስራ አለ? ስራው አሪፍ ነው፣ ተመችቶኛል። ምን ነው ያልተመቸህ አንተ? የሁሉም ጠቀልለው ለማን ነው? ሰው እኮ የሚጎርሰው አፉ የሚችለውን ነው። የለም እንዴ! አቤት አቤት አቤት! እንደው ማርም አልቀምስ በቃኝ በእውነት። እኔ ሁሉም ነገር በሞላበት ሁኔታ ነው ክረሽልኝ። ያንቺ ግን ይለያል። አንጀትሽን አጥፈሽ የሚቀመስ በሌለበት ሁኔታ ነበር የኔን ሆድ ሞልተሽ ታረይ ነበር እኮ ማለት። ሄሎ ልጅየው፣ ከየት ተገኘ? ደህና ነህ? ሁሉ መልካም? ደህና ነኝ። አዎ ጥናቱ እንግዲህ በጥሩ ሁኔታ እየሄደልኝ ነው። አንዳንድ ነገሮች ይቀራሉ። ያው እንግዲህ ከእግዚአብሔር ጋር ውጤቱን እንጠብቃለን። ስማ፣ የአገሬ ሰው ምን ይላል መሰለ? ለጥንሱ ጤንነት እናትየዋል፣ ፍሬው እንዲጎመራ አፈሩን ተንከባከብ ይላል። ቀድመህ ደውልልኝና እንገናኛለን።
እሺ ሰላሙን ማን ነው? አለማያ ዩኒቨርሲቲ ተማሪ የነበረ አፈር ምርምር ላይ እንዳማከረ You did it! Oh my god. Congratulations, Ethael has successfully hit the target. You controlled and disable hereafter all nuclear of the world existing before they are being launching. በገብስ ዝርያ ላይ በምታደርገው ጥናት የመሬት ለምነት ከመሬት አዲስነት ጋር ይያያዛል። ስለዚህ ሳምፕል ምርጫ ላይ ጥንቃቄ ያስፈልጋል። ለምነቱ በተሟጠጠ ማሳ ላይ ማዳበሪያ ከተጠቀምን በሄክታር በአማካኝ ከ1170 ኪሎ ግራም ወደ 2450 ኪሎ ግራም ማሳደግ ይቻላል። እንደሱ ከሆነ የአፈር ለምነት ጥያቄ ውስጥ አይገባማ። በተለይ የተፈጥሮ ማዳበሪያ የሰብል በሽታዎችን ለመከላከል ፍቱን እንደሆነ የተነገረ። አሁን እኮ የሰብል በሽታ ብዙም አያሰጋም። ደጀኔ በዳቦ ስንዴ ምርት የምትታወቀው አርሲ ዞን በይጦስ ወረዳና በምስራቅ ሸዋ አዲስ ወረዳ በቢጫ ዋግ በሽታ 135 ሄክታር ስንዴ መውደቡን አትርሳ። ጤናማ ያልሆነ አፈር ለቢጫ ዋግ ምቹ ይሆናል። ጤናማ አፈር እኮ ቢያንስ በውስጡ 5% ብስባሽ ሊኖረው ይገባል። ብስባሹ ደግሞ 80% ካርቦን ሊሆን ይገባል። እንዴ ደረሰ እንዴ? ሞላ እውነትና አንቺ እንዴት ነሽ? አገኘሁት። ምን ለመነሻ ስፕሪንግ አንተ ነህ አባ። አገኘሁት። ጊዜው ይርዘም እንጂ አንድ ቀን እንደምታገኘው አውቅ ነበር። ትንቢት ነበረኛ። ያኔ በአርቲፊሻል ኢንተለጀንስ አዲሱን ቀመር አግኝተሽ በተሸለምሽ ዕለት ዳግም በታላቅ ስራ ተገልጠሽ ዓለም ሁሉ እንደሚያውቅሽ ተንብዬ ነበር። ይኸው ህልሜ እውን ሆነ። ተመስገን ፈጣሪ፣ ተመስገን አምላኬ። ግን ተጠንቀቂ፣ ዝም ብለሽ ገባሽ አይደል? በዚህ ሙያ ውስጥ ዘላቂም ሆነ ጊዜያዊ ጠላት ሊኖር አይደለም። አስተስተሽናል እንጂ ደውልልሻለሁ። ደህና ሁኚ። እሺ ያሰብከው ስራ ምን ደረሰ? የዚህኛው በጎዳና ላይ ባሉ ልጆች ይሰራሉ ያልከው ነው? ልጆቹን በተለያየ ሙያ እያሰለጠኑ ወደ ስራ ማሰማራት ነበር ያሰቡት። ግን በዚህ ተግባር ላይ ብዙ ጊዜ ውጤታማ እየሆንክ በሄድክ ቁጥር እድሉን ለማግኘት ወደ ጎዳና የሚወጣ ይበዛል። እርግጠኛ አትሁን ልጅ። ይህን ለማለት መነሻ ሀሳብ ያስፈልጋል። መነሻ ፍለጋ ወደ ተግባሩ ዘው ብሎ መግባት እኮ ኪሳራ ያስከትላል። ወንድልዩ
እንደኔ ግን ኑሯቸውን በጎዳና ላይ ካደረጉ ወጣቶች ላይ ከመስራት ይልቅ ወደ ጎዳና ሊወጡ ያሰፈሰፉት ወጣቶች ላይ በመስራት ምንጩን ማድረግ ይቻላል። ዋናውን የችግሩን ገፈት ቀማሽ ትቶ እንዴት ይሆናል? ዘው ጎዳና በወጡት ላይም አይደለም መንግስትም ግብረሰናይ ድርጅቶችም ይሰራሉ። ወደ ጎዳና ሊወጡ ያሰፈሰፉት ላይ መስራቱ በጣም የሚሻል ይመስላል ብዬ ነው የማስበው። ያንተስ ምርምሩ ምንድን ነው? እኔማ ፕሮቶታይፑን ዲቨሎፕ አድርጌ ጨርሻለሁ። ከአንተ አሁን የምፈልገው አንድ ነገር ብቻ ነው። ያው እንደ አማካሪነት ምርምሩ አልቆ የሚመረትን ቦታ ያስፈልጋል። ከእርሱ ይልቅ ግን ሌሎች ፕራዮሪቲ የሚሰጣቸው ጉዳዮች የሉ? እንደ ፓተንት ምናምን የመሳሰሉ? እሱንም አስቤዋለሁ። ያው ጉዳዩን ጎን ለጎን ማስኬድ ይቻላል። እንደዛ ይሻላል ብለህ ነው? አዎ እንደዛ ነው የሚሻለው። በደንብ እሺ እንዴት አድርጌ ነው ወደ አንቺ አካውንት ማዞረው? የስራሽን ይስጥሽ። ተው በኋላ ታመሰግነኛለህ። ዘኪ አሁን እንደው ክፋት ነው እንጂ በዚህ ዘመን የሰረቀ ባለሀብት የሰረቀ ባለስልጣን ዘመድ የለንም እና ታዲያ ምን አለበት እነሱ ሲያወጡ ገንዘቡን የምናቀሳቅሰው? በዛውም ይወልዳል። ከነሱ ጋር ምን ያገናኛል? ዘኪ ነቃ በል በእናትህ። ልማት ያልሆነ ጥያቄ አትጠይቀኝ። ስማ የታሰሩ ሰዎችን አድራሻ የምትቀይርበት ዘዴ የለም? ፐርሰናል አይደንቲቲ አንቺ ቀላል ሰው አትመስይ። ከበድኩ በጣም። ታዲያ እነዚህ ሰዎች የቅርብ ዘመድ ወይም ልጆች ይኖራቸዋል? እኔ ከዘመዳቸው አንዷ ወይም ልጃቸው ነኝ አሉ። ሁለት የሚጣረሱ ነገሮች ማለት የማማተብና ስርቆሽ። ሶስተኛው ለመሸሽ እንደሆነ ይታወቃል። የጨነቀው ሰው ሁለት መጠቂያ እንዲኖር ይፈልጋል። አንዱ ሰማይና ምድርን የፈጠረ አምላክ ሲሆን አንዱ ደግሞ ሰይጣን ነው። እኔ እውነቱን ንገረኝ ካልከኝ ሰይጣን ይሻለኛል። ሰይጣን ሸማ ያውቃል፣ እግዚአብሔር ግን ሸመኛ ነው የሚያደርግ። ስማ ዘኪ፣ ወንጀል ሲጀምሩት ስጋት ሲገቡበት ስጋት ስለሚሆን ትረሳዋለህ። ታዲያ ደራን ይዛኔ ባለውለታ መሆን እንዳትረሳ። ስሚ፣ ሰይጣን ልክ እንዳንቺ ቆንጆ ነው። ምን ዋጋ አለው እርኩስ ሆነ? ስነ ስርዓት ስድብ ይቆያል። አሁን ልቅ ያልኩን ሰዎች ስም እንምረጥ። እሺ ፓስዋርዱ ሰላም ፕሮፌሰር። አንቺ ምን ነው ተቀየረ? ደስታሽን ልካፈላ ቀመሩን አገኘሁት። አላምንም። ተሳካልሽ አንቺ። ካላበድኩ በስተቀር የደስታ ቅላጤሽን እየሰማሁ መጠየቅ የለብኝም። ዩኒቨርስ በፊቱ የሚቀርጥለት ኃያል አምላክ ረዳኝ። እግዚአብሔር ይመስገን። አሜን አሜን። ለስኬቴ በር ከአምላክ የቀጠሉ አባቴና እርሶ ትልቁን ድርሻ ትወስዳላችሁ። ለእርሶ ክብር አለኝ ፕሮፌሰር። ልስን አንኪዮን ይህ ግኝት ለአንቺ ደስታን ብቻ ይዞ የሚመጣ አይደለም። ችግሩ ከዛ በላይ ከዚህ ሰዓት ጀምሮ ከስኬት ጀርባና ፊት የቆሙ የማትገፊያቸው ብዙ ትልልቅ ተራሮች እንዳሉ ልብ በይ። ማንንም ማመን የለብሽ። ይህን ስልሽ ደስታሽን መገደብ ፈልጌ አይደለም፣ እንድትጠነቀቂ ነው። ለማንኛውም ቤት ማታ እመጣለሁ። ደስ ብሎኛል። እንኳን ደስ ያለሽ። እሺ፣ አመሰግናለሁ።
ስንተረቃት ግርጃ ግን ደግሞ ይሄ ብቻ በቂ አይደለም። የሰዎቹን አካውንት ፈልገን ወደ አንቺ ማዘዋወር አለብን። እሱንም አንቺ ትሰሪያለሽ። ምን እንዴ? ይሄንን ሁሉ ወንጀል አሰርተሽኝ ከእንደገና ሌላ ወንጀል ደግሞ እዛ ብራንች ሰራ እንዳልነበር ቀደም ብዬ ነግሬሻለሁ አይደል? እሱ የኔ ጉዳይ አይደለም። ያወቃሽን ትጋግራለሽ። ሰይጣን ነሽ። በስሜ አትጥረን ብያለሁ። ስማ ዘካሪያስ፣ ገንዘብ የማይሰራው ነገር የለም። አንዴ ሰው ወደ ገብተበታል። ነገር ጀማምሮ የሚተው ወንድ አይመቸኝ። ወንድ ልጅ ወንድ ሆኖ መገኘት ባለበት ቦታ ሁሉ ወንድ ሆኖ ሲገኝ ያስደስተኛል። ሌላ ነገር እንዳደርግ እንደማትከፋፋኝ ተስፋ አለኝ። Hey, Enzo. Are you ready to hear some good news? Yeah, what is it? Ankion discovered downtown nuclear code. What? She did. ገና የዚህ ቀመር ሀሳብ ወደ ውስጥሽ ሲመጣ ጀምሮ እስከ መጨረሻ ውጤት ድረስ አንድ ሱፐርናቹራል ፓወር አብሮሽ ያስብ አብሮሽ ይሰራ እንደነበር እርግጠኛ ነበርኩ። እውነት ነው። እሱም አምላኬ ነው። ክብርና ምስጋና ይገባዋል። እንግዲህ ብቻሽን አትደክሚም። ጄምስ አብሮሽ ይሰራል፣ ሌሎቹም ያግዙሻል። ነው ኢንዞን፣ ጉዳዩ በጣም ሲሪየስ ነው። ይህን ጉዳይ አንተ ብትመራው በጣም ደስ ይለኛል። I'm sorry to say this. ጄምስ በጣም ችኩል ሰው ነው። በእርግጥ ወንድሜን አውቀዋለሁ። ስሜቱን ይከተላል። ነገር ግን ካምፓኒያችን እኔን እየጠበቁ ያሉ በርካታ ክፍተቶች አሉበት። እነሱን መምላት አለብኝ። እኔም አለው አርቅም። Congratulations. Welcome, brother. Thanks. Thank you, guys. You're welcome. Well, you're the one who brought Ankion to this company. Now I want you guys to work together. No problem. Plus, Ankion is not new for this company. I'll be beside her until the job is done. To succeed, we have to work together. Okay, even though most of the work is done, but from now on, we have to put a lot of effort. And we have to trust each other. I'm not going to interfere unless you can handle it. አላውቅም። ወስደውኝ ነበር። ማናቸው? አላውቃቸውም። እናቴ ብቻ የሆኑ ሰዎች ወስደውኝ ነበር። አባዬስ? አባዬ
ሰማ አልተሻለም መጥቻለሁ ኢልፋዝ ነኝ አባ Democratic House, so that's why this is so important. And I think it's very clear that the President is becoming more and more concerned about what will happen in those elections for the whole of the House and a third of the Senate. ተጋድመሽልኛል ይባላል አይባልም። እኔ ሚኒስትር ደግሞ ዛሬ ሚኒስትር አለሽ። ባሎች የፖለቲካ ሹሞች ሚኒስትሮች ናቸው። ሚኒስትሮች ደግሞ ሚኒስትር ዴታ ነን። እስቲ ትንሽ ቀዝቀዝ ውይ እናንተ ፖሊሲ ህግ ታወጣላችሁ። በቃ ቤቱን የምናስተዳድር እኛ። ለነገሩ አንቺ አይደለሽም ይሄ ያሹ ነው እንደዚህ የሚያስለሽ። በማተለቅ ነው መተለቅ የሚገኝ። ራስን ቅዱስ አድርጎ ለማስቀመጥ እኔን መኮንን አያስፈልግም። ወዴት ሄድሽ? እንዴ መጣጥህን እያየሁ ነው። እንደውን ሲነግሩሽ አሰብ ለምንድን ነው የማልሰማ? እሺ እሱን ተይው በቃ። በጽዮን የት ነው የሄደችው? እንጃ። እሷ ልጅ እዚህ ቤት ማደርም ተወች ማለት ነው? ብዬ ሰልችታኛለች። ሲጀመር አንቺ ነሽ ልጄን አትንኩብኝ የምትይው። ለትንሹም ለትልቁም ማለት ጥብቅና የምትቆሚላት። በጸብ በጭቅጭቅ ቤት አይመሰረትም ማለች ማማላቀች። እናት ነይ ነይ እሺ ልጅ። ቆይ በመግባባት በንግግር በመደበር አሁን ሰጭ ይኸው ነው። አላ እንዴት አመሽ ኢንስፔክተር? ልጄ መታልኛለች። ወይ እንኳን ደስ አሉት ኤልፋዝ እናት። በአምላክሽ እኔ ምሎት ማማ የት ሄጄ ነው አለችሁት? እኔ ምን አውቄ አፈነኝ ምናምን ያለችው። ምን አፍነው ወስደውኝ? እነማን ናቸው ያፈኗት? እኔ ምን አውቄው ገንዘብ አምጪ ምናምን አሉኝ አለች። ማማ ይቅርታ ላገኛት እፈልጋለሁ። ካላስቸገርኩት ነገ ቢሮ ይዘውልኝ ይመጣሉ? ይዟት እመጣለሁ። እሺ ማማ አመሰግናለሁ በጣም እግዚአብሔር ይስጥልኝ። ደህና ደሪልኝ ኢንስፔክተር። አመሰግናለሁ። እሺ ሰላም ይደሩ። ደህና ደሩ። በጣም ይገርማል። ይሄ ነገር ሰሞኑን በርክቷል። በጣም አባዬ። ግን ለምን ይመስልሻል ሰው እንደወጣ የሚቀረው? ምን አውቃለሁ አባዬ። የችግሩን መንስኤ ከስሩ ካላጣራን በስተቀር እንዴት እናውቃለን? በመሀል እኮ ቤተሰብ ነው የሚጎዳው። እንዴት ይጨንቃል። እግዚአብሔር እንኳን ቤተ መቅደሴን ያፈረሰ አይደለም የሚለው። ለምን ሰው ይሰቃያል? ሰው ለምን ይሞታል? እግዚአብሔር የስራቸውን ይስጣቸው። አንተ አትጨነቅ አባዬ፣ አትጨነቅ። እናታቸው ወደ ውስጥ አይገቡ። ሁሉም ይያዟታል፣ ሁሉም ይለቃቀማሉ። አንተ አትጨነቅ አባ። አንቺ ከይቅርታ ጋር ነው የምጠይቅሽ። ኦኬ ጠይቁኝ። እንደታዘብኩት ከሆነ ስቲቨን ህይወትን ሊያስከፍል በሚችል አደጋ መሃል አንቺን ለመርዳት እየጣረ ነው። አዎ አውቃለሁ። ያልገባኝ ነገር ይህንን የበዛ በጎነት ለአንቺ ለማድረግ ያስገደደው ነገር ምንድን ነው ትያለሽ? ስቲቨን ከአርቲፊሻል ኢንተለጀንስ ጀምሮ የቅርብ ረዳቴ ነበረ። አንድም ድካሜን በቅርብ ስለሚያውቅ፣ አንድም ደግሞ የጀምስን ድብቅ አጀንዳ ስለተረዳ እንዲሁ በሰብአዊነት አዝኖልኝ ሊሆን ይችላል። ከ5 ዓመት በላይ የማውቀው ስቲቨን ሁለት መልክ የለውም።
ስሙኝ፣ ነገ በጠዋት ኢንስፔክተር ቹና ጋር ከመድረሷ በፊት ኤልፋዝ ትፈልጋ መገደል አለባት። እሷ ጋር ተገናኘች ማለት ነገሮች ሁሉ ተበላሹ ማለት ነው። ተግባባን? ውጤቱን በአስቸኳይ ይፈልጋለሁ።